ጉድ ተመልከቱ። እነዚህ ሰዎች የሙፍቲ ተከታዮች እንዳልሆኑ አሁን ላይ እነሱን ተቃራኒያቸውን እየሄዱ የሙፍቲ ትውልድ ነን እያሉ በእሳቸው ስም መነገድ ሲፈልጉ አንድ ወንድማችን በዚህ መልኩ አጋልጧቸው ነበረ። ከአርሽ በላይ የሚል ሰው በቀጥታ አርሽ በላይ ስላለ ብቻ አይከፍርም። አካል ነው ብሎ ካላለ ቅድም እንዳስቀመጥኩልህ ሁዱት የማያስቀምጥ ከሆነ አይከፍርም። እንደ መጨረሻ ማለት ነው። አሁን እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። አባታችን ሙፍቲ ረሂመሁላሁ ረሕመተን ዋሲዓ አላሁ ስብሓነሁ ወተዓላን በቦታና በአቅጣጫ የሚገልጽ ሰው ሁክሙ ምንድን ነው ተብለው ሲጠየቁ ይከፍራል ይሄ ሰውዬ ነው ያሉት። አሁን ታዲያ ይህ ሰው ምን ይላል? ከዓርሽ በላይ ነው ቢልም ሰውየው አላህን ከዓርሽ በላይ ነው ቢል ካፊር አይደለም እያለ ሲናገሩና ራሳቸው ሙፍቲ አድርገው ስለው ፈትዋ ሲሰጡ ነበረ በቲክቶክ ማለት ነው። እና አንድ ወንድማችን ምን አደረገ? እናንተ የሙፍቲ ትውልድ ነን ብትሉም እናንተ ተቃራኒ ነው እየሄዳችሁት የሚለውን የእሳቸውን ቪዲዮና የእሱን ቪዲዮ በአንድ አድርጎ ለህዝቡ አሳይቶ ነበረ። ለዚያ መልስ መስጠት ሲፈልግ ምን አለ? ሙፍቲ እያወሩ ያሉት ዓርሽ ላይ ነው ያለው ቦታው ላይ ቁጭ ብሏል የሚለውን ጉዳይ ነው በሚል አስቀምጧል። የተጠየቁት ምንድን የሚል ነው? ቁጭ ብሏልም በል በላይም በል አቅጣጫም ስጠው። ምንድነው የተጠየቁት? አላህን በቦታና በአቅጣጫ የሚገልጽ ሰው ሁክሙ ምንድነው ነው የተጠየቁት። ይከፍራል ብለዋል። ከዓርሽ በላይ ነው ያለም ሰው ይከፍራል የሚልን ነው እዚህ ጋር የተናገሩት ማለት ነው። ይህን ለማስተባበል ራሱን የሙፍቲ ተከታይ ለማስመሰል ምን አለ? እሱ ከዓርሽ በላይ ነው ያለ ሰው አይከፍርም ብሎ ያው እዚህ ጋር ለዋሃብዮች ሽፋን ለመስጠት እንደሆነ እንድታውቁት። ያው ለዋሃብያ ተላላኪ የሆነ ሰው እንደዚህ ነው። ሁለተኛ ደግሞ ራሱን ችሎ አያወራም። የእንትና ተከታይ ነኝ የእነንትና እነ ሼኽ እንትና ይላል። ለምን? በእነሱ ስም መነገድ ስለሚፈልግ ማለት ነው። በሙፍቲ ሀጂ ዑመር ኢድሪስ ለመዋሸት ሲሞክሩ እሳቸው ግልጽ ባለመልኩ አላህን በቦታና በአቅጣጫ የገለጸ ሰው ካፊር እንደሆነ ተናግረዋል። ያንን አምጥተውና የእሱ ንግግር ከዓርሽ በላይ ነው የሚለው ካፊር አይደለም እያለ ለዋሃብዮች ሽፋን በሚሰጥበት ሰዓት ከእነ ሙፍቲ ጋር የምትጋጭ ሰው ነህ የሚለውን ለህዝቡ ለማሳየት በዚህ መልኩ ቪዲዮ ሰርተው አሳይተው ነበረ ወንድሞቻችን ማለት ነው። ለዚያ መልስ ሲሰጥ ምን አለ? ሙፍቲ እያወሩ ያሉት ቦታው ላይ እዛ ዓርሽ ላይ ወጥቶ ቦታው ላይ ቁጭ ብሏል ያለን ነው ካፊር ያሉት እሳቸው እንጂ ከዓርሽ በላይ ያለን አላሉም አሉ። ከዓርሽ በላይ የሚልን ካፊር አይሉም እሳቸው አለ። እሳቸው ምንድነው የተጠየቁት? በቦታና በአቅጣጫ አላህን የገለጸ ዓርሽ ላይ ነው ተቀምጧል የሚበል ከዓርሽ በላይ ነው የሚበል ሁክሙ ምንድነው የሚል ነው የተጠየቁት። ይከፍራል ብለው ግልጽ አድርገው ተናገሩ። እንደ መጨረሻ ማለት ነው። አሁን እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። እዚህ ጋር በማያያዝ ምን አለ? ዶክተር ሼኽ አቡበክር ሱለይማን የተናገሩትን ንግግር አመጣና እሳቸው እኮ ዶክተርን ማለት ነው ከዓርሽ በላይ ነው ያለ ሰው አይከፍርም ብለዋል አለ። አንድ ጥያቄ መጀመሪያ ወደ መልሱ ከመምጣቴ በፊት ዶክተር ከዓርሽ በላይ ነው ካለ አላህን ሰውየው ከዓርሽ በላይ ነው ካለ አይከፍርም ካሉ ለምንድን ነው ሙከፊሮች የምትላቸው? ሰውን የሚያስከፍሩ ያለ አግባብ የምትላቸው ለምንድን ነው? አንደኛ ጥያቄ። ከዓርሽ በላይ ነው ያለ ሰው አይከፍርም እያልክ ነው እሳቸውም እንደዚህ ብለዋል የምትል ከሆነ ለምንድን ነው ያለ አግባብ ሰውን የሚያከፍሩት የምትለው? ሁለተኛ የት ቦታ ነው ዶክተር ከዓርሽ በላይ ነው ያለ ሰውን በአቅጣጫ የሚገልጽን አይከፍርም ያሉት? ምን አለ? ዶክተር ከሙፍቲ ጋር ተጋጭተዋል በዚህ ጉዳይ ላይ አለ። ዶክተር ምን ብለዋል? ከዓርሽ በላይ ነው ያለን አይከፍርም ብለዋል። ሙፍቲ ደግሞ ይከፍራል ብለዋልና እስበሳቸው ተጋጭተዋል። ስለዚህ ምን ልትሉ ነው አይነት ነገር እሱ ከሙፍቲ ጋር መጋጨቱ ስለተጋለጠበት ማለት ነው። ዶክተር ምንድን ነው ያሉት? ቪዲዮውን እንከታተለው። አህሉል ሐቅ አንደበትም ይሄ ቃል ፍቁድ እንደሆነ ተናግረዋል። ይህንን ማዕና ወይም ይህንን ትርጉም አስቦ ከዓርሽ በላይ ነው ስለኔ ቦታ ማለት አይደለም፣ ይቀመጣል ማለት አይደለም፣ የሱ መኖሪያ እዛ ነው ማለት አይደለም፣ እልቅናውን ፈልጌበት ነው ካለ እኛ በሙስሊም ነው የምናየው። አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። ተመልከቱ ዶክተር ያሉት ምንድነው? አላሁ ስብሓነሁ ወተዓላ ከዓርሽ በላይ ነው በቁድራው እና በልቅናው ያለ ሰው እንደማይከፍር ዶክተር ተናግረዋል። በልቅናው እንደውም የሚያሳየው ምንድነው? ዶክተርም ይሁኑ ሌሎቹ ያለ ሐቅ ሰውን እንደማያከፍሩ ነው። ለምን ከተባለ ከዓርሽ በላይ ስላለ ብቻ ዝም ብሎ ካፊር እንደማይባልና ምንድነው የፈለገበት? ልቅናውን ከሆነ አላሁ ስብሓነሁ ወተዓላ የላቀ ነው ማለትን ከሆነ የሚፈልግበት እንደማይከፍር፣ ግን አላህን በቦታና በአቅጣጫ እዛ ላይ ነው ያለው ብሎ የሚያምን ከሆነ ይህ ሰው እንደሚከፍር ነው የተናገሩት። አሁን ምን አለ?
እንደናንተ አባባል አለ ዶክተር አቡበክር ሱለይማን ምን ያደረጉትን ሙስሊም ነው ያሉትን ሙፍቲ ደግሞ ከአርሽ በላይ ነው ያለ ሰው ካፊር ነው ብለዋልና ስለዚህ ሙፍቲን ካፊር ልትሏቸው ነው ወይ? የት ቦታ ነው የተለያዩት? ሙፍቲ ከአርሽ በላይ ነው ያለ ሰው እንዲሁም አርሽ ላይ ነው ያለ ሰው በቦታ ማለት ነው በአቅጣጫ የገለጸ ሰው ካፊር ነው ብለው ተናግረዋል። ይህ የዶክተር ማቋም ነው። ከአርሽ በላይ ነው ሲል የሚፈልግበት ደረጃውን ከሆነሳ አላህ እዚያ ላይ ተሰቅሏል ተንሳፏል ማለት ሳይሆን የአላሁ ስብሓንሁ ወተዓላ ልቅናው ከፍ ያለ ነው የሚልን ከሆነሳ የሚፈልግበት ይህ ሰው አይከፍርም አሉ ዶክተር። ኢዘን የሙፍቲና የዶክተር ንግግር የተጋጨው የት ላይ ነው? በቦታ የሚገልጽ የሆነ ካፊር ነው የሙፍቲም የዶክተርም አቋማቸው ይህ ነው። ተለው ትልቅ ሰው አይደላችሁም ወይ? ለምን ተዋሻላችሁ? ሱብሃንአላህ የሙናፊቅ ምልክት መሆኑን ታውቃላችሁ። ውሸት በዚህ ልክ በሚዲያ ወጥቶ የዶክተር ንግግርና የእሳቸው ንግግር የተጋጨ ለማስመሰል ለምን? የራሱ ንግግር ሙፍቲ ካፊር ነው ያሉትን እሱ ሙስሊም እያለ ስለተጋጨበትና በሙፍቲ ስር መሰተር ስለሚፈልግ ይህ ሰው ይህን አይነት ውሸትን ይዋሻል ማለት ነው። ይዛ አንድ የማስታውሳቸው ነገር ቢኖር እነዚህ ሰዎች እያደረጉ ያሉት እኛ ለነሱ መልስ እየሰጠን ለዋሃቢዮች መልስ እንዳንሰጥና በዚህ ቢዚ እንድንሆንላቸው ዋሃቢዮች ደግሞ የራሳቸውን አስተምሮት እያስተማሩ ሰውን ብዥታ ውስጥ ለመክተትና ሰውን ወደ ዋሃቢያነት ለማስገባት የሚደረግ ጥረት እንደሆነ ሁላችሁም እንድታውቁ ትላለሁኝ። ባረከላሁ ፊኩም። በእንደዚህ አይነት ሰው ጋር ተመሳስለው የእንትና ተከታይ ነኝ እያሉ በሳቸው ስር ተሰትረው ሰውን ለማጥመም የሚሞክሩ የሆኑ ሰዎችን ልትነቁባቸው ይገባል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።